የናሆም ሰራተኛ ክሎሮክስ ጠጥታ ተገላገለች ማለት ነው። እንግዲህ ትላንትና ናሆም ባይመጣ ኖሮ እሷ መራዊትን ያ ሁሉ መድኃኒት አስቀማ ልትገላት ነበር ሀሳቧ። ነገር ግን ደግሞ ፈጣሪ እንግዲህ ትረፍ ያለው ነፍስ ይተርፍ የለ። ናሆም ከውጭ ሲመጣ በብርጭቆ ውሃ አስቀምጣ ቁጭ ብላለች። ሳሎን ቢጠራት አትሰማም። በሀሳብ ሄዳለች ጨርሰው ማለት ነው። እና ከዛ በኋላ አንቺ ሰው ምን ሆነሻል ሲላት ደንግጣ ተነሳች። እንዳሰብከው አይደለም እኮ ሲላት ስትለው እንዴ ምንድን ነው እሱ እንዳሰብኩት ያለው ነው ሲላት ምንድን ነው ያልሽው እጅሽ ላይ ሲላት ምንም አይደለም በይ ሂጂና ውሃ አምጪልኝ አላት። እሷም እሺ ብላ ብድግ ስትል እጇን እንደዛው እንደ ሌባ ወደ ኋላ እንዳዞረችው አንቺ ምንድን ነው ያልሽው እያልኩሽ እኮ ነው እጅሽ ላይ ምንድን ነው ያለው ምንም የለም አልኩ አይደል እንዴ አለች። ከዛ በኋላ ናሆም ተጠራጥሮ እጇን ፈልቅቆ ሲያየው የመራዊትን መድኃኒት እንዳለ ፈልፍላ አተር ይመስል እጇ ላይ ይዛዋለች። ከዛ በኋላ ምንድን ነው ይሄ ነገር ምን ልታረጊው ነው ሲላት ማይ ምንም ዝም ብዬ ነው። ምን ልታረጊው ነው? ለመራዊት ልስጫት ነው አይደለ? ቆይ አንቺ ማነሽ? ምንድነሽ? እዚህ ቤት ውስጥ ማን ነው የላከሽ አላት ማለት ነው። ከዛ በኋላ እሷም ማን ይልከኛል ታዲያ ነገሮችን እንዳሰብካቸው እኮ አይደሉም፣ እባክን ተረጋጋ አለችው ናሆሜ። ምንድን ነው የምረጋጋው? በመጀመሪያ ደረጃ እዚህ ቤት ውስጥ የላከሽን ሰው መናገር አለብሽ። ሲቀጥል ደግሞ ይሄንን መድኃኒት ለምንድን ነው በእጅሽ ያዝሽው? ምን ልታደርጊያት ነበረ? ልትገያት ነበር? እኔ ባልመጣ ኖሮ ሚስቴ ልትገይብኝ ነበር እንዴ ሲል እንግዲህ ናሆሜ እብድ ሆነ ማለት ነው። ልጅቱ ተዘጋጅታበትና አስባበት ነው እዛ ቤት የገባችው። ግን እንግዲህ ትናንትና እንዳያችሁት እየተመላለሰች ትዝትባት ነበረ መራዊት ላይ። መሩዬም ደግሞ እዚህ ቤት ውስጥ ማንም የለም እንዴ እቺን አጋጣሚማ ተጠቅሜ ለናሆሜ ደብዳቤ ማስቀመጥ አለብኝ ብላ እንግዲህ ደብዳቤ ጽፋ አስቀምጣለታለች ማለት ነው። እሷ ቀደም ብላ ፈርታ ነበር ልጅቷን ማለት ነው። እቺ ምን አይነት ጉድ እንደሆነች አላውቅም። እሷ የመጣችበት አላማ እሷን ገላ ከዚህ ቤት መሄድ ነበረ። ያው አልተሳካላትም፣ ለጊዜው አልተሳካም። ከዛ ቤትም እንግዲህ ወጥታለች። ግን ደግሞ ደላላው አሁን የሚጠይቀው ናሆምን ነው። እዚህ ጋር ናሆም ተጠያቂ ነው የሚሆነው። ምክንያቱም እጇን ይዞ ወይ ለህግ ወይ ደግሞ እዛው ደላላ ጋር ነበር መመለስ የነበረበት እንጂ ውጭልኝ ብሎ ማባረር ያስጠይቃል ማለት ነው። አንዲት ሰራተኛ ከደላላ ጋር ከመጣች መልሶ መውሰድ እንጂ ደላላውንም በቁጥጥር ስር ማዋል ነው። ከሌሎቹ መርጦ እሷን ብቻ እዚህ ቤት ለምን እንዳስገባ መጠየቅ አለበት ባይ ነኝ እኔ። ለማንኛውም አይንሽን እዚህ ቤት ውስጥ ማየት አልፈልግም ብሎ እንግዲህ አመነጫጭቆ አበረራት። እሷም ሄዳ በረኪና ገዝታ እንግዲህ በረኪናዋን አፏ ላይ ደቅና የመራዊት እናት በጣም ደንግጣ አንቺ ልጄ ምን ልታረጊያት ነበረ ብላ ጮኸች ማለት ነው። ከዛም የናሆሜ እናት ይሄን በመጠጣት መፍትሄ አይሆንም፣ ግን ምን አስበሽ ነው ልጄ ልትገያት የነበረው? ቆይ ለምን? እኔ እንዳንቺ ክፉ አይደለውም፣ በእርግጥ ግን ደግሞ አጸያፊ ስራ ነው የሰራሽው በጣም አለቻት። ከዛ እሳቸው መከሯትና ተመለሱ። እሷም ከዚህ በኋላ ተርፌ የምሰራለሁ፣ ስለዚህ እነሱ ከሚገሉኝ እኔ ራሴን ብገል ይሻለኛል ብላ እንግዲህ ክሎሮክስ ምንድነው ሰው በረኪናውን ገዝታ እዛው መንገድ ላይ ያለች እንግዲህ ድርግም አድርጋው ጠጣች ማለት ነው። ናሆምም ደግሞ ቁጭ ብሎ ሲያስበው የት አባቷ ሄዳ ይሆን አሁን? ይሄኔ እዛው ደላላ ጋር ሄዳ ይሆናል እያለ ናሆሜ ሲል ቆይ እስኪ ልደውልለት ስልኩ አይሰራም። ናሆም ከዛ ወደ መንገድ ሲሄድ እያል አከረቀያት። ናሆሜ ማምጣቱ ስታይ በረኪናን ወይ ተይ ለምንድን ነው የመጣችው በረኪና እንዲላት ነው መሰለኝ። እሱ ስታይ ወደ አፏ ጠጋ አደረገችው በረኪናውን። ከዛ በኋላ እሱም ዝም ብሎ አልፏት ሄደ። እስኪ ትጠጫለሽ አትጠጭም የሚለውን ለማየት ነው መሰል ናሆሜ ድርግም አድርጋ ጠጣች ማለት ነው። እንግዲህ ከዛ በኋላ ተንፈራፍራ እዛው ወደቀች። የመራዊት እናትም የፈራሁት ነገር እኮ ደረሰ። አያችሁ እቺ ልጅ እኔ እዚህ ቤት ከመጣው ቀን ጀምሮ ምንም አላማረኝም ነበረ። እንዲሁ ትንቀዠቀዣለች፣ ሰው ስታይ ትደነግጣለች። የሆነ ያሰበችው ነገር እንዳለ ያስታውቅ ነበረ። ጌታ ሆይ ልጄን ነጥቃኝ ነበረ እያለች የመሩዬ እናት እንግዲህ ለቅሷን ቀጠለች ማለት ነው። አሁንማ እግዚአብሔር ይመስገን ደህና ናት መሩዬም። እኔማ የሆነ ነገር ያደረገቻት መስሎኝ ነበረ ብሎ ናሆሜ እናቱን አረጋጋ ማለት ነው አማቱን። ከዛ በኋላ ልጅቷን እንግዲህ ወይ ሰው አይቷት ሐኪም ቤት ይወስዳታል ወይ ደግሞ እዛ ጋር
ፍግም ብላ ትቀራለች ማለት ነው እንደ ዶሮ። ሰላም ውድና የተከበራችሁ የመርሳ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው ደህና ነኝ። እንግዲህ ወይዘሪት ልበላት እንጂ እኔ ስሟም አልተያዘኝም። እቺ ኤልሳ ነው ዋናው፣ ሳሮን ነው መሰለኝ ስሟ፣ የናሆሜ ሰራተኛ ማለት ነው። ለመራዊት እንግዲህ ያ ሁሉ መድኃኒት ልትሰጣት ነበረ በእጇ ላይ ይዛ፣ ምክንያቱም ልትገላት ስለምትፈልግ። በትራስ አፍና ብትገላትም ወንጀለኛ ነው የምትሆነው። ግን በመድኃኒት መልኩ እንግዲህ ያ ሁሉ መድኃኒት በጥብጣ ልታጠጣት ነበረ። አልተሳካላትም ማለት ነው። መድኃኒቱን እዛ ቁጭ ብላ ፍዝዝ ብላ እንግዲህ እዛ ቁጭ ብላ እያሰበች እያለ ናሆሜ ከውጭ መጥቶ ቢጠራት አትሰማም። እሷ ተንኮል እያሰበች ነው። አንቺ አሰሚም እንዴ እንደዚህ እየጠራዎች? ቆይ ምንድን ነው እሱ አላት ናሆም። ወይ ይቅርታ መጣህ እንዴ አለች። አዎ ሂጂ ውሃ አምጪልኝ አላት። ከዛ በኋላ የመራዊትን መድኃኒት አየው። እንዴ ይሄ የመራዊት ትናንት የገዛሁት መድኃኒት አይደለም እንዴ? እንዴት አለቀ? ምናምን ሲል መልስ አጣች። ከዛም ቀና ብሎ ሲያት ልጅቷ ተደናግጣለች። አንቺ ምንድነው እንደዚህ የሚያደናግጥሽ? እኔ ሳወራሽ ሁልጊዜ ትደነግጫለሽ። በሰላም ነው አላት ናሆም። ከዛ አሁንም ደነገጠች። ምንድነው እጅሽ ላይ ያልሽው ሲላት፣ ኧረ ምንም አላልኩም። ምንድነው እጅሽ ላይ ያልሽው ተናገሪ ሲላት እምቢ አለች። ከዛ በኋላ እጇን ፈልቅቆ ሲያየው የሀገር መድኃኒቱን እንዳለ አውጥታ እጇ ላይ ይዘዋለች። ምን ልታረጊው ነው አንቺ? ምን ልታረጊው ነው? ለመራዊት ልትሰጫት ነው አይደለ ብሎ እንግዲህ አንቀር አድርጋት ወሮሯል። የውልሽ ሚስቴ አንድ ነገር ትሆንና እገልሻለሁ፣ እመኝኝ እገልሻለሁ አላት ማለት ነው። እሷም ደግሞ ከዛ በኋላ እባክህን ልቀቀኝ፣ እንዳሰብከው አይደለም እያለች መለፍለፍ ጀመረች። እና እንዴት ላስባክሽ? እንዴት ነው የማስበው? ሚስቴ ልትገይብኝ ነበር አይደለ ሲል እንግዲህ ናሆሜ እብድ ሆነ ማለት ነው። ከዛም እሷ ወጥታ ሄደች። አሁን አይንሽን ማየት አልፈልግም እዚህ ቤት ውስጥ። ከዛም እንግዲህ ናሆም ሚስቱ ጋር ወጦ ሲሄድ እሷም ተከትላ ሄደች እና መራዊትን ለማየት ይሁን እግሩ ላይ ለመውደቅ ዞር በይልኝ አልኩሽ እኮ ብሎ ግድግዳ ላይ አስደግፈው ጉሮሯን ንቅስ ያደረጋት። ወይኔ ገደላት እያለች መራዊት ልትይዛቸው ስትል ለራሷም አልቻለችም። ከዛ እሷን ለቀቀና ወደ መራዊት ሄደ። በዛ ሰዓት እሷ ልብሷን ጠቅልላ ሄደች። መሄጃ የላትም። በእርግጥም ሄዳ መንገድ ላይ ቁጭ ብላ እንግዲህ አስባ ስለዚህ መሞት ነው ያለብኝ እንጂ ምን ብዬ ነው ወደ ቤተሰብስ የምመለሰው ብላ ሄዳ እንግዲህ በረኪናውን ገዝታ ቁጭ ብላ ነበር። የመራዊት እናት ለምን እንደዚህ ታደርጊያለሽ? ልጄ ልትገይብኝ ነበር አይደለ? ለምን? ቆይ ማን ነው እዚህ ቤት ያመጣሽ? ምን ፈልገሽ ነው እዚህ ቤት የመጣሽው? ለልጄ ክፉ እንደተመኘሽላት እኔ ለአንቺ ክፉ አልመኝልሽም። ግን የሰራሽው ስራ በጣም አጸያፊና አስነዋሪ ስራ ነው አለቻት። ከዛ በኋላ ዝም አለች፣ መልስ የላትም ናሆም። ከዛ ታባቷንስና እኔማ እዛ ደላላ ጋር መደወል አለብኝ ብሎ ሲደውል ስልኩ አይሰራም፣ የደላላው ማለት ነው። ናሆም በጣም ተናዶ እንግዲህ መንገዱን አይኑን አጉርጥርጦ ሲሄድ እሷ ልክ ናሆምን ከርቀት እንዳየችው በረኪናውን ወደ አፏ ጠጋ አደረገችው። ልጠጣው ነው መሰል። ከዛም እሱ ሲጠጪውና ይለይልሽ ብሎ ዝም ብሎ አልፏት ሄደ። የናሆሜ ዝምታ በጣም ነው ያስደነገጣት። እንደዚህ ይጨክንብኛል ብላም አስባ አታውቅም መሰለኝ። በጣም ደነገጠች ማለት ነው። እንግዲህ አንዳንድ ጊዜ ክፉ ነገር ራስን ጠልፎ ይጥላልና ለመራዊት ያሰበችው መድኃኒት እንግዲህ በረኪናውን እሷ ጠጥታ አረፈችው ማለት ነው። እና እንግዲህ መጨረሻዋ ምን እንደሆነ ባላውቅም ለትናንትናው እንግዲህ የሆነው ያለው ነገር ማለት ነው። ምክንያቱም አንዳንድ ጊዜ ሲጀመር ልጅቷ አላማዋ እችን አጋጣሚ ተጠቅማ የመጣችው መራዊትን ለመግደል ነው እዛ ቤት እንጂ እስከዛሬ መቼም የት ነበረች? አጋጣሚ እኔ እንደውም የመጀመሪያ የዋት ቀን እንትና የላከቻት መስሎኝ ነበረ። ያቺ ጽዮን የላከቻት መስሎኝ ነበር፣ ግን